ይህ የስድስተኛ ክፍል ግብረገብ ሞዴል ፈተና ክፍል 2 ከባለፈው የቀጠለው ነው። ጥያቄ ቁጥር 21 አንድ ሰው ትክክል ነው ብሎ የሚያምንበትን ነገር እንዲተገብር የሚያደርግ ውስጣዊ ችሎታ የትኛው ነው? ሀ ሐቀኝነት፣ ለ ድፍረት፣ ሐመሮሃ ታማኝነት፣ መ እውነተኛነት። መልሱ ድፍረት የሚለው ነው። ስነ ምግባራዊ ድፍረት አንድ ሰው አስቸጋሪ ሁኔታዎች ቢገጥሙትም እንኳ ትክክል ነው ብሎ ያመነበትን በጎ ነገር በተግባር እንዲፈጽም የሚያስችለው ውስጣዊ ችሎታ ነው። ጥያቄ ቁጥር 22 የሚከተሉትን ጉዳዮች መሰረት አድርጎ መንግስት ግብር ይሰበስባል። ሀ ከፋይናንስ ገቢ፣ ለ ከግለሰቦች የንግድ ትርፍ፣ ሐመሮሃ ከቋሚና ዋጋ ካላቸው ተንቀሳቃሽ ንብረቶች፣ መ ሁሉም መልስ ናቸው። ትክክለኛው መልስ ሁሉም መልስ ናቸው የሚለው ነው። መንግስት የህዝብ አገልግሎቶችን ለመስራት ማለትም እንደ ትምህርት ቤትና መንገድ ያሉትን ከንግድ ትርፍ፣ ከደሞዝ፣ ከፋይናንስ ገቢና ከተለያዩ ንብረቶች ላይ ግብር ይሰበስባል። ጥያቄ ቁጥር 23 ቁጠባ ለተማሪዎች ከሚሰጣቸው ጥቅሞች ውስጥ የማይመደበው የቱ ነው? ሀ ለተማሪዎች የሙያ ትምህርት ያግዛል፣ ለ ለድንገተኛ ወጪ ይጠቅማል፣ ሐመሮሃ ለትምህርት ቤት ክፍያ ይውላል፣ መ አልባሌ ለሆኑ ነገሮች ማዋል። መልሱ አልባሌ ለሆኑ ነገሮች ማዋል የሚለው ነው። ይህ በፈተናው ላይ የተደገመ ስለ ጥያቄ ነው። በእርግጥ አልባሌ ለሆኑ ነገሮች ማዋል ገንዘብን ማባከን ስለሆነ ከቁጠባ ጥቅሞች መካከል ሊመደብ አይችልም። ጥያቄ ቁጥር 24 ለሰላምና መተባበር ማደግ ትልቁን ሚና የሚጫወቱት ከማህበረሰብ ቀጥሎ ሀ ፖሊስ፣ ለ ዳኞች፣ ሐመሮሃ ወታደር፣ መ ሁሉም መልስ ናቸው። ትክክለኛው መልስ ሁሉም መልስ ናቸው የሚለው ነው። ፖሊስ፣ ዳኞችና ወታደሮች የሀገርን ደህንነት በመጠበቅ ፍትህን በማስፈንና የህግ የበላይነትን በማረጋገጥ ለሰላምና ለመተባበር ትልቅ አስተዋጽኦ ያደርጋሉ። እንቀጥል። ጥያቄ ቁጥር 25 ከሚከተሉት ውስጥ ለህግ ተገዢ የሆነ ዜጋ ባህሪያት ውስጥ የማይመደበው የቱ ነው? ሀ ለህግ ተገዢ የሆነ ዜጋ ህግ ሲጣስ ለሚመለከተው አካል ያሳውቃል፣ ለ ለህግ ተገዢ የሆነ ዜጋ የሀገሪቱን ሰላም ይጠብቃል፣ ሐመሮሃ ለህግ ተገዢ የሆነ ዜጋ የሀገሪቱን ህግ የማወቅ ግዴታ የለበትም፣ መ ለህግ ተገዢ የሆነ ዜጋ መብቱና ግዴታውን ያውቃል። ትክክለኛው መልስ ለህግ ተገዢ የሆነ ዜጋ የሀገሪቱን ህግ የማወቅ ግዴታ የለበትም የሚለው ነው። ምክንያቱም ህግን አለማወቅ ከተጠያቂነት አያድንም። ስለዚህ ማንኛውም ለህግ ተገዢ የሆነ በጎ ዜጋ የሀገሩን ህጎች የማወቅ የዜግነት ግዴታ አለበት። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። የፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉኝ። እንቀጥል። ጥያቄ ቁጥር 26 የመልካም ስነ ምግባር ባህሪ መገለጫዎች ሊሆን የማይችለው የቱ ነው? ሀ ስራን መውደድ፣ ለ የመልካም ስብዕና ባለቤት መሆን፣ ሐመሮሃ ሀገርንና ህዝብን መውደድ፣ መ መልሱ የለም። ትክክለኛው መልሱ የለም የሚለው ነው። ስራን መውደድ፣ መልካም ስብዕናና ሀገርን መውደድ ሶስቱም የመልካም ስነ ምግባር ዋና መገለጫዎች በመሆናቸው ሊሆን የማይችለው የሚል ምርጫ ውስጥ የለም። 27ኛ ከሚከተሉት ውስጥ ሰላማዊ ባህሪ ምሳሌ የማይሆነው የቱ ነው? ሀ
አብሮነት፣ ለ ትዕግስት፣ ሐመሮሃ ውይይት፣ መ አለመከባበር። መልሱ አለመከባበር የሚለው ነው። አለመከባበር በመካከላችን አለመግባባትን፣ ጥላቻና ሁከትን የሚወልድ በመሆኑ የሰላማዊ ባህሪ ምሳሌ ሊሆን አይችልም። 28ኛ አንድ ሰው ለሀገሩ ጀግና ነው ስንል ሀ ሕይወቱን ለሀገሩ ለመስጠት ፈቃደኛ ነው፣ ለ የሀገሩን ሀብት ይበዘብዛል፣ ሐመሮሃ ለማህበረሰቡ ክብር የለውም፣ መ በሀገሩ ያፍራል። ትክክለኛው መልስ ሕይወቱን ለሀገሩ ለመስጠት ፈቃደኛ ነው የሚለው ነው። የሀገር ጀግና ማለት ለሀገሩ ሉዓላዊነት ክብርና ደህንነት ሲባል የላቀ መስዋዕትነትን እስከ ሕይወት ማለፍ ያለው ማለት ነው ለመክፈል ዝግጁና ፈቃደኛ የሆነ ሰው ነው። 29ኛ ከሚከተሉት ውስጥ የመተባበር ጠቃሚ እሴት ያልሆነው የቱ ነው? ሀ አንድነት፣ ለ ግልጽነት፣ ሐመሮሃ ሌሎችን መርዳት፣ መ ሌሎችን አለማክበር። ትክክለኛው መልስ ሌሎችን አለማክበር የሚለው ነው። ሌሎችን አለማክበር በመካከላችን ያለውን የጋራ ስራና መተባበር የሚያፈርስ እንጂ የመተባበር ጠቃሚ እሴት አይደለም። ጥያቄ ቁጥር 30 ከሚከተሉት ውስጥ የግብረ ገብ ምሉዕነት ጠቀሜታ የሆነው የቱ ነው? ሀ ማህበራዊ ትስስርን ያጠናክራል፣ ለ ችግር የመፍታት ክህሎትን ያዳብራል፣ ሐመሮሃ ቃላችንን እንድናከብር ያግዛል፣ መ ሁሉም መልስ ናቸው። መልሱ ሁሉም መልስ ናቸው የሚለው ነው። የግብረ ገብ ምሉዕነት ያለው ሰው ማህበራዊ ትስስርን ያጠናክራል፣ የገባውን ቃል ያከብራል፣ እንዲሁም ችግሮችን በሰላማዊና በስነ ምግባራዊ መንገድ የመፍታት ክህሎት ይኖረዋል። ይህን ቪዲዮ በመከታተል ላይ የምትገኙ በሙሉ እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉኝ። መልካም የጥናትና የዝግጅት ጊዜ ይሁንላችሁ። እንቀጥል። ጥያቄ ቁጥር 31 ለህግ ተገዢ መሆን ለምን ያስፈልጋል? ሀ ህግ ሰዎችን ከጉዳት ስለሚከላከል፣ ለ ህግ ደህንነታችንን ስለሚያስጠብቅ፣ ሐመርሃ ህግን አለማወቅ ከተጠያቂነት ስለማያድን፣ መ ህግን ለመጣስ። መልሱ ህግ ደህንነታችንን ስለሚያስጠብቅ የሚለው ነው። ህግ የተዘጋጀው የሰዎችን ደህንነት ለመጠበቅና ከጉዳት ለመከላከል ስለሆነ ለህግ መገዛት ያስፈልጋል። ለማንኛውም በፈተናው ወረቀት ላይ ምርጫ ሁሉ መልስ ናቸው መሆን ሲገባው በስህተት ህግን ለመጣስ ተብሎ የተቀረጸ ይመስላል። ነገር ግን ሀ ለና ሐመሯ ሶስቱም ትክክለኛ የህግ አስፈላጊነት ምክንያቶች ናቸው። ጥያቄ ቁጥር 32 ከሚከተሉት ውስጥ አንዱ የሀገርን መውደድ ምንነት አይገልጽም? ሀ በሀገር ባህል መኩራት፣ ለ በቀኝ ግዛት ባለመገዛታቸው መሸማቀቅ፣ ሐመሮሃ በህዝብና በታሪክ መኩራት፣ መ የሰው ዘር መገኛ በመሆናቸው ይኮራሉ። መልሱ በቀኝ ግዛት ባለመገዛታቸው መሸማቀቅ የሚለው ሲሆን ለዚህም ምክንያቱ ኢትዮጵያውያን በታሪካቸው በቀኝ ግዛት ባለመገዛታቸው ሊኮሩና ሊደስቱ እንጂ ሊሸማቀቁ ወይም ሊያፍሩ አይገባም። ስለዚህ ለ የሀገር ፍቅርን አይገልጽም። ጥያቄ ቁጥር 33 ከሚከተሉት መካከል መልካም ባህሪን ለማሳደግ የሚያስችለው የቱ ነው? ሀ የትምህርት ቤት ህግና ደንቦችን ማክበር፣ ለ
ራስን መቆጣጠር፣ ሐመርሃ ኃላፊነትን መውሰድ፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ ትክክል ነው። የትምህርት ቤትን ደንብ ማክበር፣ ስሜትና ፍላጎትን መቆጣጠር እንዲሁም የድርጊትን ኃላፊነት መውሰድ መልካም ባህሪን የሚያሳድጉ ዋና ዋና ምሰሶዎች ናቸው። ጥያቄ ቁጥር 34 የራስን ሰዓትና ጉልበትን በሙሉ ፈቃደኝነትና ቁርጠኝነት ማዋል ዳሽ ማለት ነው። ሀ መቻቻል፣ ለ መከባበር፣ ሐመርሃ በጎ አድራጎት፣ መ ማህበራዊ ጥቅም። መልሱ በጎ አድራጎት ነው። በጎ አድራጎት ወይም በፈቃደኝነት ማገልገል ማለት አንድ ሰው ያለምንም ቁሳዊ ክፍያ የራሱን ጊዜ፣ ዕውቀትና ጉልበት ለማህበረሰቡ ጥቅም በነፃ ማበርከት ማለት ነው። እንቀጥል። ጥያቄ ቁጥር 35 ከሚከተሉት አንዱ የማህበራዊ ኢኮኖሚያዊ ምንነትን አይገልጽም። ሀ የማህበራዊ ችግሮችን አይፈታም፣ ለ በማህበራዊ እንቅስቃሴ ማህበረሰቡን ወደ አንድ ያመጣል፣ ሐመርሃ ለችግሮች መፍትሄ ያመጣል፣ መ ማህበራዊ እንቅስቃሴ በቡድን ወይም በማህበር ይተገብራል። መልሱ የማህበራዊ ችግሮችን አይፈታም የሚለው ነው። የማህበራዊና ኢኮኖሚያዊ እንቅስቃሴዎች ዋና ዓላማቸውና ተልዕኳቸው የማህበረሰቡን ችግሮች መፍታት በመሆኑ አይፈታም የሚለው ምርጫ የተሳሳተ መግለጫ ነው። ጥያቄ ቁጥር 36 ሰላም ለሰው ልጆች ከሚሰጠው ጥቅም ውስጥ የሆነው የትኛው ነው? ሀ ከሁከት ነፃ መሆን፣ ለ ሌሎችን መጨቆን፣ ሐመርሃ መሰረተ ልማትን ማውደም፣ መ ሰዎችን መዝረፍ። መልሱ ከሁከት ነፃ መሆን የሚለው ነው። ሰላም ሰዎችን ከጦርነት ከፍርሃትና ከሁከት ነፃ በማድረግ ደህንነታቸው የተጠበቀ ህይወት እንዲመሩ ያስችላቸዋል። እንቀጥል ወደ ጥያቄ 37 ከሚከተሉት ውስጥ የመልካም ባህሪ ምሳሌዎች ውስጥ የማይካተተው የቱ ነው? ሀ ትሁት መሆን፣ ለ ጥሩ ጓደኛ መምረጥ፣ ሐመርሃ ስህተትን አለመቀበል፣ መ ፍቃድ መጠየቅ። ትክክለኛው መልስ ስህተትን አለመቀበል የሚለው ነው። ስህተትን አለመቀበል እልህኝነትና እብሪት የመጥፎ ስነ ምግባር መገለጫዎች እንጂ በመልካም ባህሪ ውስጥ አይካተቱም። ሰላሳ ስምንተኛ ሰውን የሚያከብሩ ሰዎች ባህሪ የሆነው የቱ ነው? ሀ ትዕቢተኛ ናቸው፣ ለ ሩህሩህ ናቸው፣ ሐመርሃ አስመሳይ ናቸው፣ መ ኩራተኛ ናቸው። መልሱ ሩህሩህ ናቸው የሚለው ነው። ሌሎችን የሚያከብሩና ዋጋ የሚሰጡ ሰዎች ለሰው ልጆች ሁሉ ያላቸው አመለካከት በደግነት በትህትናና በርህራሄ የተሞላ ነው። ጥያቄ ቁጥር 39 መልካም ባህሪ አለመላበስ የሚያስከትላቸው መጥፎ ውጤቶች ውስጥ የማይካተተው የቱ ነው? ሀ ፈተና አለመኮረጅ፣ ለ መዋሸት፣ ሐመርሃ ታማኝ አለመሆን፣ መ የትምህርት ቤት ንብረት ማውደም። መልሱ ፈተና አለመኮረጅ የሚለው ሲሆን ፈተና አለመኮረጅ በራሱ በጎ ታማኝና ትክክለኛ የመልካም ስነ ምግባር መገለጫ ባህሪ በመሆኑ በመጥፎ ውጤቶች ዝርዝር ውስጥ ሊካተት አይችልም። ወደ ጥያቄያችን መጨረሻ ደረስን።
ጥያቄ ቁጥር 40 ለአንድ ሀገር ማህበረሰብ ወጥቶ መግባት መስራትና መረጋጋት የሚሰጠው መሰረት ዳሽ ይባላል። ሀ ተስፋ፣ ለ መተባበር፣ ሐመሮሃ ሰላም፣ መ ጽናት። ለአንድ ሀገር ማህበረሰብ ወጥቶ መግባት መስራትና መረጋጋት የሚሰጠው መሰረት ሰላም ይባላል። ሰላም ለአንድ ማህበረሰብ ያለምንም ፍርሃትና ስጋት በነፃነት ወጥቶ ለመግባት የየዕለቱን ስራ ለመስራትና በህይወት ለመረጋጋት ዋነኛው መሰረት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች በብዛት ስለሚገኙ እነሱ በቀላሉ እንዲደርሷችሁ ከፈለጋችሁ ቻናሉን ሳብስክራይብ አድርጉ። በሌላ የትምህርት አይነት እስከምንገናኝ ድረስ መልካም የጥናትና የፈተና ዝግጅት ጊዜ ይሁንላችሁ። ቻው።